የታለ አንደኛው ሰስነ የታለ አምጪ አቀብኝ መቼም ከዚህ አታመልጥም አታስብ መቼም ጀግና መድብያ ውሻ ለመጨረሻ ጊዜ ነው የምጠይቅ ወንድሜን ምንድን ያደረጋችሁት አትልፋ መቼም ቢሆን አታገኙም መቼም ሰላም ማለት ምን ሰላም አለ ሶስተኛ ባይሆን ጦርነት ተነስቶ አንተ ምንድነው ጦርነት ለኩሳት ታያለህ ዳጣ እስኪ አትለፍልፊ ይልቅ ይዘሽ ውጪ ይንፈስበት አላችሁ አሁን ነፍስሽ በካለ እጅ ናት እንዴ እዚህ ይፈታል መድብል ይያዛል እንደዚህ የሚያደርግ ሰው አገናኛችሁ አይደል እንዴ ይሄ የሚያደርግ ነው ወይስ መድብልን የሚረዳ ጠላት ነው ያመጣሽው ኧረ ጭራሽ ከመድብል ጋር በፍጹም አይተዋወቅም እውነት ለዛ ነው ልጅቷን ይዞ የጠፋው ቆይ እንዴት ማለት ራስሽን ምን አይነት ችግር ውስጥ እንዳስገባሽ ተመልከች እውነቴን ምንም የማውቀው ነገር የለም ደግሞ እናንተ ራሳችሁ እናውቀዋለን ብላችሁ አይደል የተቀበላችሁት ለምን እኔ ብቻ ጠጣ ታደርጉታላችሁ ካሌብ እስር ቤት ስለሚያውቀው ነው እናውቀዋለን ያልሽ አንቺ ግን በእርግጠኝነት ዝና እንደሚያስፈታውና በእኛ ወገን እንደሆነ ነገርሽ ሰላም እኮ ነው የነገርኳችሁ ጥፋቱ እሱ ነው ማለት ያሉሽን የምታምኝ ደደብ መሆንሽን አናውቅም ቅጣትሽን ለመቀበል ዝግጁ ነሽ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች አለንሳለን ላይክ ሼር ያርጋችሁ ለቤት አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ እንደሚታወቀው ምሳሌ ድራማ በጣም አስተማሪና ተወዳጅ ድራማ ሁሉም ሰው በጉጉት የሚጠብቀው ድራማ ነው ስለዚህ አንዳንድ ድራማዎች በምናይበት ሰዓት ብዙ ትምህርቶች እናነሳለን ስለዚህ ምሳሌ በመታሰሯ ሁሉም ሰው በጣም ተበሳጭቷል ስለዚህ በመቀጠል ዝና በመታሰሩ ሁሉም ሰው ደስተኛ ሆኗል ማለት ነው ሁሉም ሰው በጣም ደስተኛ ሆኗል ስለዚህ ምሳሌ ደግሞ በመታሰሯ ሁሉም አዝኗል ምሳሌ ያለ ጥፋቷ እንግዲህ ዝና እንዲለቀቅ በማለት እሷን እንደዚህ በማሰርና በማሰቃየታቸው ምንም ጥቅም አይገኝምና ስለዚህ ምሳሌ መለቀቅ አለባት መድብል በጣም ጀግናና ጎበዝ ነው ብሩክ ግን በጣም እንግዲህ ፈሪ የሆነ ነውና እሱ ወረቀቱ ላይ አስፈርማለሁ በማለት ዝና ሊፈታው ሲል መድብል ደርሶበት ነበር ስለዚህ መድብል እናት ወልዳለች ወንድ ልጅ ተወለደ አይቀር እንደ መድብል ነው ምንም ቢሆን ምንም ሐላስ እሷንም ባይለቋትም መፈታት የለበትም እሱ መፈታት የለበትም እያለ ዝና መፈታት የለበትም እያለ ነው መድብል እንግዲህ ማህሌትን አግኝቷት ለምንድን ነው የፈለከኝ እንዴ ነው ለምን ፈለከኝ ስለዚህ አላውቅም የለችም ትለዋለች አነጋገሯ እንግዲህ ለመድብል የምትመልስለት መልስ እሱን አንተ ብትነግረኝ አይሻልም መድብል እኔ ምን እነግርሻለሁ የት እንዳደረጋችኋት ኤፍራታ አንተ ጋር ተመግባባትና አብራችሁ ዝና እንደተያዘ አማላቂው ይመስልሃል ስለዚህ ምናልባት ችግር ውስጥ ገብታ ከሆነ እንድንረዳት ብዬ ነው እየጠየኩሽ ያለሁት መጀመሪያ ወንድምህን ልጅ አገኝ ጠፍቶ የቀረውንም ወንድምህን አገኝ ስለዚህ ማለት እኔን ስሜተኛውን አታድርገኝ አንቺ እንዴት ነው የምትናገሪው ይላትና እንግዲህ ይኸውልህ ትሰማኛለህ ምንም ልትቆጣጠረው የማትችለው ኃይል መጥቷል እነሱ ተሚጠፉ አንተ ብጠፋ ይሻላል ብላ ፎክራ በዝታበት መድብልን እንግዲህ ትሄዳለች ኧረ ማህሌት እያለሱም በመናደድ ያው ዝም ብሏታል መድብል ለጊዜው ታግሷታል ማለት ነው ስለዚህ ያው ኤፍራታም ታስራለች ኤፍራታም እንግዲህ ያው ዝናን አሳልፈሽ በመስጠት በማለት የዝና
ቤተሰቦች አስረዋታል ማለት ነው። ምሳሌ ሳትወጣ ኤፍራታንም አስረዋታል። ልቀቁኝ እያለች ትገኛለች። ኤፍራታ ታሳዝናለች። እኔ የራሴ ህይወት ነው መኖር የምፈልገው አስወጡ የታዘህ እያለች ነበር፣ ግን ማንም ሊሰማት አልቻለም። ታሳዝናለች ኤፍራታ። ያው ያም በገንዘብ ሲላት ሁሉም በገንዘብ ሲላት እንግዲህ አብራ እንግዲህ እህቷም እየመጣች እንደዛ እያለቀሰች እንኳን ምንም ነገር ልትላት አልቻለችም። አሁን እዚህ ቁጭ ብለሽ እንደምታለቅሽና ከመድብል ጋር እንዴት ለምትስማሚ ነበረ እንደዚህ ማልቀስ የነበረብሽ። ስለዚህ ኤፍራታ ምሳሌን ለማስፈታት አይደል የተባባላችሁት? አሁን ስለዚህ ወጥተሽ መድብልን ማግኘት ትችያለሽ። ስለዚህ ይህን ነገር ተጠቀሚበት። እንዴት አድርጌ ትላታለች። ስለዚህ መድብልን ተከትለሽ ሄደሽ እሱ ያለበትን ማግኘት ትወስኛለሽ እና መድብልን ተከታትዬ እንዲይዙት አደርጋለሁ። እንደዛማ ታደረግሽ እንግዲህ ይፈቱሻል ትላታለች። ማህሌት እየመከረቻት ትገኛለች። እና ስለዚህ እሱ በተቃራኒው እኔን ሊከታተለኝ ነበር እና ስለዚህ አሁንም መድብልን ወጥተሽ ስታገኙ እንዴትም ብለሽ በጥንቃቄ ተከታተለሽ እሱን አሳምነሽ ዝና ማግኘት አለብን። ችግር የለውም እሺ፣ እንደዛ ታረግሽ በእርግጠኝነት ይፈቱሻል ትላታለች ማህሌት። እንግዲህ እሷም ደግሞ ችግር የለውም ምክንያቱም ኤፍራታ ገንዘብና ገንዘብ ስለሆነ የምትፈልገው ሁሉንም እሺ ነው የምትለው፣ ግን ችግር ላይ ትገባለች። ስለዚህ ቅድስት ደግሞ በጣም እንግዲህ እያሰበችና መከንዳዋን በመያዝ እንደ ምሳሌ ቅፍ በማድረግ ቤቱን ሸር አድርጋ በነበረችበት ሰዓት ምሳሌ ትመጣለች። እንግዲህ ቃል ገብቼልሽ ነበር ግን አልተሳካም እያላት ባለ ሰዓት እንግዲህ ያው ምሳሌም አልመጣችም፣ ዳጣም ትመጣለች። ቅድስት በጣም አዝናለች። ምሳሌ እስካሁን በቃ ስላልተለቀቀች በጣም አዝናለች። ቅድስት እንግዲህ ማናት ዳጣ። ስለዚህ ምንድነው ቅድስት በቃ ተነሽ፣ ምን ማድረግ ነው የሚቻለው? እንደዚህማ መሆን የለብሽም ተነሽ እያለቻት፣ ቅድስት አትዘኝ በቃ እንግዲህ ህይወት እኮ አዝነሽባት ተደስተን እንኳን አትበቃንም እያለች እያጥናነቻት ነበረ። አይ ቅድስት ልትሰማት አልቻለችም። ምክንያቱም እንዴት ውሃ ትረጭባታለች? ውሃን ብረጭባት እንግዲህ ልትነቃ አልቻለችም። ቅድስት እያለቻት ነበር። ምክንያቱም እሷ በሀሳብ ተውጣ ሄዳለች፣ ተጨንቃለች። ዳጣ እባክሽን ተይኝ የጠፋችው እኮ ምሳሌ ናት ስትላት በህይወት መኖርሽን እኮ እያረጋገጥኩ ነው ስትላት እኔ የለውም ሞቻለሁ። ዳጣ ሞት እኮ ለማለት እኮ ግዴታ አፈር ውስጥ መግባት የለበትም። ስለዚህ ብዙ ነገሩን ታጣ ሰው እንደ ሞተ መቁጠር ነው ያለብሽ ስትላት እኔ ደግሞ እንግዲህ በቃ ስለዚህ ልፋቴም ድካሜም ሁሉን ነገር ፍቅሬንም ልጄንም ያደራም ልጄም የለችም። ሁሉን ነገር እኮ አጥቻለሁ። ተስፋዬ ዝቤን ነበር፣ ተስፋዬን ሁሉ አጥቻለሁ። ምንም ተስፋ የለኝም እያለች ቅድስት እያለቀሰች ትገኛለች። የሰው ላይ ተስፋ ትላለው ያው እንደሞተ ሰው ነው የሚቆጠረው ስትላት ቅድስት ስለዚህ ተስፋ እኮ የሚቀጥልና የሚቆርጥ አይደለም። ሞትና እንግዲህ ተስፋ ልዩነት አለው። ሞት በጣም ያስፈራል። ስለዚህ እኔ የማልከራከርበትን ነገር በጣም ነው የምጠላው። ዳጣ ብቻዬን መሆን እፈልጋለሁ፣ ጸጥ ማለት ነው የምፈልገው፣ ተይኝ አታናግሪኝ ትላትና ቅድስትማ እንደዛ መሆን የለብሽም ስትላት እንግዲህ ጥላት ትሄዳለች ብድግ ብላ። ዳጣም ደግሞ በመጨናነቅ ብቻዋን ቁጭ ትላለች። በቃ ቢያንስ የሚበላ ነገር እፈልጋለሁ ቅመሟ እያለች ነበር ዳጣ። የሆዷ ነገር ይጠናባታል። አሁን እንግዲህ ሉላና ደግሞ ሞገስ ስልክህ እየጠራ ነው ጠበቃው ይላል። የሚደወለው ማን ነው? የተደወለበት ነው ትልና ትሰጠዋለች። ኃይሉ እንዴት ነህ ይላል፣ ያናግራል። አንተ ሞገስ እንዴት ነህ ሲለው ነበር እና ምን አዲስ ነገር አለ? ነገሩን እንዴት አደረክልኝ? እየሞከርኩ ነው
ነገ መምጣት ተቻልክ አንዳንድ ነገሮችን ማውራት አለብን። እሺ እመጣለሁ እና ብዙ ነገር እና ብዙ ገንዘብ የምታስመልሽ ሲሆን በብዙ ነገር እንጠቃቀማለን። ችግር የለውም። ስለዚህ ስራችን ነው። ይሄን አብረን እንሰራለን። ነገ እንገናኛለን ይልና ስልኩን አናግሮ መጎስም እሺ እንደዛ ታረክልኝ እመጣለሁ። እንግዲህ ሉላም ደግሞ ሀብቱ መመለስ ይችላል ተስፋ አለህ አይደለም? አዎን እንደዛ ብሎኛል። ስለዚህ ችግር የለውም መጎስ፣ እኔ ከአንተ ጋር ተሆንኩ እኔ ምንም ብሆን ችግር የለብኝም። ችግር ደግሞ ረሃብ አይደለም፣ ነፃነት ከማጣት በላይ ችግር የለም። እኔ የኖርኩት በሱ ውስጥ ነው። ስለዚህ አሁን ላይ ነፃነቴን አግኝቻለሁኝ አላስብም እያለች እሺ መጎስ እንግዲህ ሉላዬ እወድሻለሁ ሲላትም እሱም እንግዲህ በደስታ ሞገስ ትለዋለች። እሺ እወድሃለሁ ብላ ትነግረዋለች። በጣም በደስታ እንግዲህ ሁላቸውም እሺ ቻው። እንግዲህ ሉላ ያው አሁን ላይ ዘና ፈታ እያለች ደስታ በደስታ ሆናለች ማለት ነው። በመቀጠል እንግዲህ ዲያጣን ያገኛትና አንተ ስንት ሰው ናት ትለዋለች። እና አንድ ለእናቱ አንድ ለአባቱ ነኝ። ስለዚህ በነገራችን ላይ የምሳሌ ድራማ አሁን እያስጠላን ደግሞ ከቶም ይሄ ስልክ የሚያወራና የሚጃጃል አስገብተዋል። ዝም ብሎ ስልክ ሳያወራ ዝም ብሎ ብድግ አድርጎ እንትን ማለት ዳጣም ደግሞ እሱን መጠበቋ በጣም ያስጠላል። ድራማው እያስጠላ እየሄደ ነው። ይሄን ማስገባታቸው የለባቸውም ነበር። የሚመቹት እነ ዳጣ እና መጎስ እነ ብሩክ ነበሩ። ያው እንግዲህ ብዙ በጣም አስተማሪና ተወዳጅ ነበር። አሁን ግን እያስጠላ ሄዷል ማለት ነው። እና ስለዚህ ዳጣን ስም ይማይላታል። ወንድንሽ ጥበቃ፣ ሴት ነሽ ደግሞ እንግዲህ የቤት ሰራተኛ ደሞዝ ስንት ነው? ስለዚህ ንገረኝ። መች ነገረች? እየሰማሁ አይደል እንዴ? ቤቷ አልተለቀቀም እንዴ? ልጅቷ አልተለቀቀችም? ባልየውም አልተገኘም እያለ ሲጠይቃት ነበር። አንዱም ያልከው አልሆነም፣ አንድም አልጠይቀኝ። ዳጣ እኮ ጊዜም የለ። ቅድስት ግን ባል የላትም አይደል? እና ስለዚህ ወስዴ ልሸጣት ነው። ሄዶ ወደዚህ ምን ይመስላል ትለውና ዳጣ ጥፋ ብለው ትሄዳለች። እና እንግዲህ ስለዚህ ዳጣ ነቅታበታለች ማለት ነው። ይሄ አዲሱ ልጅ የገባው ዝም ብሎ በጣም የሚያስጠላ ነው ማለት ነው። ተግባር ላይ ቁም ነገር የሌለው አስተማሪ ነገር የሌለው ሽፋዳ ብሩክ። ቀጣይ ደግሞ እንግዲህ መድብል እንግዲህ ቁጭ ብሎ እየጠበቀ የሚገኘው ስለዚህ ዝና አሁንም ባለመለቀቁ በጣም ደስ ይላል። ዝና መለቀቅ የለበትም ግን ኤፍራታና ምሳሌ መለቀቅ አለባቸው። ምክንያቱም ምንም ነገር ጥፋት የለባቸውም። ታስሮ መቆየት ያለበት ዝና ነው። መድብል በዚህ ላይ ትክክል ነው ማለት ነው። አሁን ላይ እንግዲህ ራስ ምሳሌና ኤፍራታ መድብል ማስለቀቅ አለበት ማለት ነው። መድብል ቁጭ ብሎ ባለበት ሰዓት እንግዲህ አንድ ሰው ይመጣና ይፋጠጣሉ። ምክንያቱም የላከቻቸው እቺ ማህሌት የምትባል ናት። ኤፍራታ እንግዲህ የገባሽውን ቃል እንዲፈጽም ነው የተለቀቅሽው፣ ሂጂ ውጪና ይፈታታል፣ ይለቃታል ማለት ነው። በመቀጠል እንግዲህ መድብል እንኳን ፈጣሪ ያስፈታ ይለዋል።